ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ በኢትዮጵያ እየተሰሩ ያሉ የልማት ፕሮጀክቶች ሁሉንም ኢትዮጵያ ያሳተፉ ማይሆናቸው በቀጣይ የጋራ ትርክት ለመፍጠር እንደሚረዳ ጎንደርና አካባቢውን የተመለከቱ የሚዲያና ኮሙኒኬሽን ባለሙያዎች ተናገሩ። የልማት ስራዎችን መጎብኘታቸው በቀጣይ ቱሪስት መዳረሻ ቦታዎች ላይ ትኩረት አድርገው ለመስራት እንደሚረዳቸው ባለሙያዎቹ ተናግረዋል። ተጨማሪ አለን። ከሰሞኑ ከኢትዮጵያ ከሁሉም የሀገሪቱ ክፍሎች የተውጣጡ የሚዲያና ኮሙኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች በሀገሪቱ በሁሉም አቅጣጫ በመንቀሳቀስ በመንግስት እየተሰሩ ያሉና በግንባታ ላይ ያሉ የልማት ፕሮጀክቶችን ተዟዝሮ ተመልክተዋል። ወደ ጎንደር ከተማና አካባቢው የመጡት ባለሙያዎች በጎንደር ከተማና በዙሪያው እየተሰሩ ያሉ የመገጭ ውሃና የመስኖ ግድብ፣ የኮሪደር ልማት፣ የአፄ ፋሲለደስ አብያተ መንግስት እድሳትና በማዕከላዊ ጎንደር ዞን የጎርጎራ ኢኮ ሪዞርትን ተመልክተዋል። የተሰሩ የልማት ስራዎች ሀገር ለምትፈልገው እድገትና ለነዋሪዎች ምቹ ሁኔታን ከመፍጠር ባሻገር የልማት ስራዎቹ እንደ ሀገር የጋራ ትርክት ለመፍጠር ድርሻ እንዳላቸው የሚዲያና ኮሙኒኬሽን ባለሙያዎች ተናግረዋል። ፍስሐ በላይ ነባላለሁ የኦቤን ዋና ስራ አስኪያጅ ነኝ። እንደዚህ አይነት ፕሮጀክቶች የሚያስተሳስሩን የኛን ህዝብ አንድ የሚያረጉ ፕሮጀክቶች ናቸው። ስለዚህ እንደዚህ አይነት ፕሮጀክቶች በተጠናከሩ ቁጥር ምን ገነባት ሀገር የጋራችን የወላችን መሆኗ የበለጠ እየተረጋገጠ እንደሚሄድ በጣም ብርቱ ማሳያዎች ናቸው ብለን ማንሳት እንችላለን። አወቀ ታደሰ ብዙነህ ባላለው ከቤንሻንጉል ጉሙዝ ክልል መተከል ዞን ፓዊ ወረዳ የኮሙኒኬሽን ጉዳዮች ቡድን መሪ ነኝ። አንድ ቤንሻንጉል ተወላጅ ወይም ነዋሪ መጥቶ እዚህ ፕሮጀክቶች ላይ ሲሰራ እዚህ ያለው ደግሞ እኛ ጋር መጥቶ ዳሲ ሀገራዊ ፕሮጀክቶችን እንጣቁት እዛ መጥቶ ሲሰራ የህዝብ ግንኙነትን ከምን ጊዜውም በላይ በደንብ ማጠናከር የሚችል ወደፊት ለምንገነባው ለምንፈጥረው ሀገራዊ ትርክት ወይም ብሔራዊ ትርክት በደንብ ይሄ አካታችነትን ባግባቡ በልማት ተገልጸን የታየበት የሀገርን ፖቴንሻል አቅማችንን መግለጥ የቻለ በጣም ትልቅ ነገር ነው። ይሄን አለማድነቅ አይቻልም። ቴድሮስ ወርቆ ባላለው የመጣሁት ከሸገር ኤፍኤም ሬዲዮ ነው። ጋዜጠኛ ነኝ። በጎንደር አካባቢ ያሉትን የማየት እድሉን ያገኘሁትና እነዚህ ፕሮጀክቶች እንግዲህ በደንብ ሊያሰባስቡን የሚችሉ የጋራችን የሆኑ ነገሮችና የተለያየ የኢትዮጵያ የሆኑ ነገሮች ቅርሶችን የያዙ ናቸው። ብዙዎቹን ፕሮጀክቶች አይተናል እና ሁሉም ሰው ቢያዩ ብዬ የማስባቸው ናቸው። የተሰሩና እየተሰሩ ያሉ የልማት ስራዎችን መጎብኘታቸው ብዙ ኃላፊነት እንዳለባቸው ባለሙያዎች በቀጣይም በቱሪስት መዳረሻ ቦታዎች ትኩረት አድርገው ለመስራት እንደሚያስችላቸውና ለአድማጭ ተመልካቾቻቸው አሰባሳቢ ትርክት ለመገንባት እንደሚያስችላቸው ተናግረዋል። በተለይ በቱሪዝም ሴክተሩ ላይ ትልቅ ኢንቨስትመንት አድርገን እየሰራን ያለነው እስካሁን የሰራነው ስራ ጥሩ ቢሆንም ቦታው ባለው ፖቴንሻል ስታየው ከዚህ በላይ በፕሮግራሞቻችን በዜናዎቻችን እና ባሉን የተለያዩ ፎርማቶች መስራት እንዳለብን ግንዛቤ ወስጄበታለሁ ማለት ነው። በአራቱም አቅጣጫ ያሉ የልማት እንቅስቃሴዎች በዚህ ልክ በደንብ ከወረጃ አግኝተው የሚዲያ ሽፋን አግኝተው ልክ ዛሬ እንዳየነው እንደ መገጭ ግድብ እንደ ጎንደር ቤተ መንግስት ሌሎችም እንዳየናቸው እንደ አዲስ አበባ ኮሪደር ልማት ከዚህ አንፃር እኛም እንደ ሚዲያና ኮሙኒኬሽን ሰው ሚናችን በአግባቡ በመወጣት ከዚህ በላይ እውነትን በመግለጽ አሰባሳቢ ትርክት ላይ ትኩረት ሰጠን ልንሰራ ይገባል ብዬ አምናለሁ። ብዙዎቹ አሁን የተሰሩ ናቸው። ከዚህ በኋላ እንግዲህ ከህዝብ ጋር ማገናኘት ህዝቡ እንዲያውቃቸው ማድረግ ነው ትልቁ ስራና ይሄ ደግሞ ትልቁ ኃላፊነት የጋዜጠኛው እንደሆነ ምንም ጥያቄ የሌለው ግልጽ ነው። ያየነውን ምን እንደታየ ምን አይነት ነገር የቱ ጋር እንዳለ መናገር መቻል አለብንና ከመሃል ሀገር በተጨማሪ በኢትዮጵያ በበርካታ የሀገሪቱ አካባቢዎች ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ብዙ የሆኑ ልማቶች እየተሰሩ ነው። አሁን እየተሰሩ ያሉትን ትልልቅ የልማት ስራዎችም ወደ ሌሎች አካባቢዎች የማስፋት ስራ በቀጣይ መሰራት አለበት ሲሉ አስተያየታቸውን ለአሚኮ ገልጸዋል። መንግስት የጋራ ተጠቃሚነት የሚለውን መርህ በተጨባጭ መሬት ላይ አውርዶ የሀገሪቱ ህዝቦች አገሪቷ ካላት ናቹራል ሪሶርስ እኩል ተጠቅሞ እኩል እየለሙ የጋራ ሀገራቸውን ደግሞ በተባበረ ክንድ እንዲገነቡ የጀመረው ስራ በጣም የሚደነቅ ነው። ጎርጎራ እንዳየነው በጣም የምድር ውብ ገጽታ ነው ማለት ይችላል። በእውነት የፈጣሪ ጸጋ እንዳለ ሆነ የሰው ልጆች ብዙ ተጠቦበታል። እዚህ ብቻ አይደለም በመላ ኢትዮጵያ ወደፊት የሚያስፈነጥሩን ኃይል የሚሰጡንን ፍጥነት የሚጨምሩልን ነገሮች በፕሮጀክት እያስደገፈ በዚህ ልክ አፕግሬድ ማድረግ ይጠበቅበታል ብዬ አስባለሁ። ያለበት ቦታዎች ላይ ምን ፈጠረ የሚለውን በማየት ሌሎች ቦታዎች ላይ ቢኖር ብሎ ማሰብ ትክክል ይመስለኛል። እነዚህ ፕሮጀክቶች ብዙ ቦታ ላይ ቢኖሩ ብዙ እንደዚህ መታየት የሚችሉ ነገሮችን ማውጣት የሚያስችል ስለሆነ እየሰፋ ቢሄድ በጣም ጥሩ ነው የሚሆነው ብዬ ነው ማስበው ነው። የልማት ስራዎችን ማህበረሰቡ በመጠበቅ ለቀጣዩ ትውልድ በማስተላለፍ የጋራ ትርክት መገንባት እንደሚጠበቅበትም የሚዲያና ኮሙኒኬሽን ባለሙያዎችና ኃላፊዎች መልእክት አስተላልፈዋል።
በሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ መዘጋጀታቸውን በማዕከላዊ ጎንደር ዞን በስልክ አስተያየታቸውን የሰጡን የአይከልና የማክሰኝት ሁለተኛ ደረጃ ትምህርት ቤት ተፈታኝ ተማሪዎች ተናገሩ። በሀገር አቀፍ ፈተና ተማሪዎችን ለማብቃት የአዳር ጥናትን ጨምሮ ሰፊ ስራዎች መከናወናቸውን የማዕከላዊ ጎንደር ዞን ትምህርት መምሪያ አስታውቋል። አገኘው አቦ በዝርዝር ይመለከተዋል። ተማሪ ፍቅረ ማርያም አበበ በአይከል ከተማ አስተዳደር የአይከል ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ብሔራዊ ተፈታኝ ተማሪ ሲሆን የተሻለ ውጤት ለማስመዝገብ ተማሪዎች እርስ በርስ በመረዳዳት አስፈላጊ ጊዜያትን ቤተመጻሕፍት በማሳለፍና የአዳር ጥናትን ጨምሮ በማከናወናቸው ለቀጣዩ ሀገራዊ ፈተና መዘጋጀቱን በስልክ ነግሮናል። ዝግጅቱ እንግዲህ ከኛ አካባቢና አንፃር ሲታይ በጣም ደስ የሚያሰኝ የተለየ ስሜት ያለው ዝግጅት ነው። ያው ማለት አዳሪ ትምህርት ቤት ተዘጋጅቶ ብዙ ጥረት ተደርጓል። ያው እንግዲህ በጣም ደስ በሚል ደረጃ ነው ሲያግዙን የቆዩት። እኛም የተሻለ ውጤት እናመጣለን ብለን ተስፋለን። የማክሰኝት ሁለተኛ ደረጃ ትምህርት ቤት ሀገራዊ ፈተና ተፈታኝ ተማሪ እንዳልክ ቢተው በበኩሉ የትምህርት ዓመቱ ሲጀመር አንስቶ መምህራን ለብሔራዊ ፈተና የሚያዘጋጁ ጥያቄዎችን በማዘጋጀትና በመስራት በማገዛቸው ፈተናውን ተረጋግተን ለመውሰድ አብቅተውናል ሲል በስልክ ጠቅሷል። ትምህርት ቤቱም የተለየ እገዛ አድርጎልናል። የመምህራን ድጋፍ በቃ በምንፈተናቸው በአምስቶች ሳብጀክት በሙሉ ተደግፈውናል። ላይብራሪ መወር ቅዳሜ ላይ የተከፈተልና በደንብ ነው ምናምን እስከ 11 ሰዓት በጋራ ሆነን አንብበናል። አሪፍ ነው ዝግጅት። የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ ክንዱ ዘውዱ ተማሪዎችን ለሀገራዊ ፈተና ለማዘጋጀት የተለያዩ ስራዎች ሲሰሩ ቆይተዋል። ወደ መፈተኛ ግቢ እስኪገቡ ስራው አይቋረጥም ብለው በተለይ የአዳር ጥናት ለውጥ እያመጣ ነው ብለዋል። ባይዘው 12ኛ ክፍል በማብቃት ይሄ ዞን ተሞክሮ የተቀመረበት ነው። በተለይ ደግሞ 12ኛ ክፍሎች አሳድሮ በማስተማር ኢቭን ምግብም ጭምር ተችሎ እንደዚህ በማድረግ በኩል ትልቅ ስራ እየተሰራ ነው። 29 12ኛ ክፍል አስፈታኝ ትምህርት ቤቶች አሉ። ቀንሷል። ምናስፈትንበት ከነበር ካለው ወቅታዊ ጸጥታ ሁኔታ አንፃር ቀንሷል። ግን እነዚህን በተሳትፎ ያጣነውን ነገር በውጤት ቢያንስ ማካካስ ስላለብን ከነዚህ 29 ትምህርት ቤቶች ውስጥ 11 ትምህርት ቤቶች አሁን አሳድሮ ያስነብባሉ። ዞኑ የማስተማር ብቃት ያላቸውን መምህራንን በመመደብና የተማሪዎችን የትምህርት አቀባበል መሰረት ተደርጎ ድጋፍ ሲደረግ መቆየቱን የጠቀሱት መምሪያ ኃላፊው የተሰሩና እየተሰሩ ያሉ ስራዎች ለብሔራዊ ፈተና የሚያዘጋጁ መሆናቸውን ጠቅሰዋል። ቤተመጻሕፍት ከሰኞ እስከ ሰኞ ተጨማሪ አስነባቢም ጭምር ተቀጥሮላቸው እሱ ብቻ ሳይሆን ከልምድም ተነስተው በጣም በርከት ያለ ወርክሽት በትልዩ ትኩረት እየተሰራ ያለበትና ይሄን ቢሆን በየትምህርት ቤቱ በተለይ 12ኛ ክፍል አስፈታኝ ትምህርት ቤቶችን እኛ በየወሩ እናገኛቸዋለን። እየተገመገመ እየተመራ ነው። ዞኑ በሰራቸውና እየሰራቸው ባሉ ስራዎችም ተማሪዎች በሀገራዊ ፈተና የተሻለ ውጤት እንደሚያስመዘግቡ ጠቅሰዋል። የጎንደር ከተማ አስተዳደር በመኖሪያ ቤት ህብረት ስራ ማህበራት ለተደራጁ 550 ማህበራት የቤት መስሪያ ቦታ ለመስጠት መወሰኑን አስታወቀ። የከተማ አስተዳደሩ ከንቲባ ኮሚቴ ከተደራጁት ውስጥ 550 ማህበራት ወይንም 13200 ነዋሪዎች የመኖሪያ ቤት መስሪያ ቦታ ለመስጠት ነው ውሳኔ ያሳለፈው። ከነዋሪዎች መካከል ወጣቶች፣ መምህራን፣ ሐኪሞች፣ የጸጥታ አካላትና ሌሎች የህብረተሰብ ክፍሎች ተጠቃሚ ይሆናሉ ተብሏል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው የተለያዩ አማራጮችን በመጠቀም የህብረተሰቡን የመኖሪያ ቤት ችግር ለመቅረፍ እየተሰራ ነው ብለዋል። በህብረት ስራ ማህበራት ለተደራጁና አርሶ አደሮችን መልሶ ለማቋቋም ከ360 ሄክታር መሬት በላይ ዝግጅት መደረጉን በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ አቶ ሙሉጌታ ታደሰ ገልጸዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሙኒኬሽን ነው። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችኋቸው መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።